የገጠመኝን የስራ ጫና ባጭሩ ላካፍላችሁ። ሰላም ሰላም፣ ውድ ሀገሬ ልጆች እንደምን አላችሁልኝ? በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ እንግዲህ ለየት ያለ ቪዲዮ ነው ማለት ነው እየላችሁ የመጣሁት። እንደምታዩት የኩሽና የቤት እቃ እያወጣሁኝ እዚህ ጋር ስቶር ነው፣ ይሄኛው ስቶር ነው። እቃው ደግሞ ከኩሽና ነው ማለት ነው ያወጣሁት። ወደ ሀገር ልገባ ነበረ እና ያንን በማስመልከት እንግዲህ ኩሽናዎችን በደንብ አጽድቼ መሄድ ስላለብኝ አጽድተሽ መሄድ አለብሽ ስለተባልኩኝ እቃዎቹን አውጥቼ እያጠብኩኝ ነው ማለት ነው። ይሄ ገና ያልታጠበ ነው። ይሄ ገና ሊታጠብ ነው ማለት ነው። አያችሁት? የእቃውን ብዛት፣ ለዛውም ደግሞ አላለቀም ገና። በተለይ እናት ቤት የሆናችሁ አሮጊት ቤት የሆናችሁ እንግዲህ በጣም ከባድ ነው፣ ጥግረ ነው። ለማንኛውም ግን ያው የማይቻል የለም፣ ይቻላል ሁሉም። እና ውድ የሀገሬ ልጆች ይሄ ቪዲዮ የሚደርሳችሁ ሁሉ እስኪ አበረታቱኝ። ጀማሪ ነኝ፣ እንደምታዩት የምግብ ቪዲዮ ነበረ የምሰራው። ዛሬ ግን ይሄ ነገር እስኪ ቆይ ላካፍላቸው ገጠመኝን ብዬ ነው ማለት ነው። በነገራችን ላይ ይሄ እየታጠበ ነው። ይሄን እንግዲህ ምንጣፍ ዘርግቼ ግቢ ላይ በምንጣፍ ላይ ያደረኩት ማለት ነው። ከዛ ኩሽናውን አጽድቼ ስጨርስ መልሼ እያስገባሁ አስተካክለዋለሁ ማለት ነው። ኩሽናውን ላጸዳ ነው ማለት ነው። አሁን በተለይ ደግሞ አሁን ላይ በጣም ከባድ ነው እንደምታውቁት፣ ሙቀት ነው እዚህ ሀገር። ሙቀቱ ከባድ ነው። ጠዋትና ማታ ካልሆነ ቀን ላይ ምናምን አይሰራም። ያው ፀሐዩ ስለሚጎዳ ማለት ነው። ግቢ ላይ ስለሆነ ቤት ውስጥ እንኳን ችግር የለውም። ያው ሙከይፍ ስላለ ማቀዝቀዣ ይሰራል። እና ውድ ሀገሬ ልጆች እንግዲህ ይሄ ቪዲዮ እየደረሳችሁ እስኪ አበረታቱኝ። ያው እግዚአብሔር ቢፈቅድ ወደ ሀገሬ ሊገባ ነው እና ዩቲዩብ ትንሽ ጀማሪ ነኝ። በቅርቡ ነው የጀመርኩት። አበረታቱኝ፣ አግዙኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አግዙኝ። ውድ ሀገሬ ልጆች ከዚህ ህይወት ወጥተን በሀገራችን ላይ በነፃነት እንድንኖር የእውነት ይርዳን። ከባድ ቢሆንም ያው እንግዲህ ሁሉም ተችሎ እዚህ ደርሰናል ማለት ነው። ኩንትራታችንን በድል አጠናቀናል። እግዚአብሔር ይመስገን። ስለ ሁሉም ነገር ይሄን ይመስላል። እንግዲህ ዛሬ አጠር ያለች ቪዲዮ፣ አጠር ቅልጥፍ ያለች ቪዲዮ ነው የሰራሁት። አበረታቱኝ። አይታችሁ ዝም አትበሉ። ላይክ፣ ሼር፣ ሰብስክራይብ፣ አስተያየታችሁን ደግሞ በኮሜንት ላይ ጻፉልኝ። ውድ ሀገሬ ልጆች ስለተከታተላችሁኝ ከልብ 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 አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።